ነሐሴ 1 ለተአርብ 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ቀደም ወዳደረግናቸው የሀገር ውስጥ መረጃዎቻችን አልፋለን። ኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር አዘዘ ጫኔ በተደራጀ ኢኮኖሚ ወንጀል በቁጥጥር ስር መዋላቸው ተገለጸ። የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር አዘዘ ጫኔ በተደራጀ ኢኮኖሚ ወንጀል ተጠርጥረው በቁጥጥር ስር ከዋሉ 91 ግለሰቦች መካከል ይገኙበታልም ተብሏል። በጉዳዩ ላይ ከተደረገ ምርመራ ከተገኘ ግኝት መካከልም በገቢዎችና በጉምሩክ አስተዳደር ውስጥ የተደራጀ ህገወጥ መረብ መኖሩ ተጠቁሟል። የታክስ ምዘናዎችን ማሻሻት፣ ሐሰተኛ ደረሰኝን ማስተናገድ እንዲሁም ደግሞ የኤሌክትሪክ መረጃዎችን መሰረዝ እንደ ዘዴ ጥቅም ላይ ውለዋልም ተብሏል። ድርጊቱ የመንግስት ገቢ እንዲቀንስ ማድረጉን የመንግስት ኮሚኒኬሽን ባወጣው መግለጫ ላይ ገልጿል። በአሁኑ ወቅትም በጉዳዩ በህግ አስከባሪ አካላት ተይዘው ምርመራ እየተካሄደባቸው እንደሆነም ነው እየተገለጸ የሚገኘው። መንግስት 7 የክሪፕቶ ከረንሲ መተግበሪያዎችን በሀገር ውስጥ እንዳይሰሩ ሙሉ በሙሉ ማገዱን በይፋ አስታወቀ። መተግበሪያዎቹ ለህገ ወጥ የገንዘብ ዝውውር ሽፋን ይሰጡ እንደነበረም ተመላክቷል። ከዚህ ቀደም የተለያዩ የክሪፕቶ ከረንሲ መተግበሪያዎች የኢትዮጵያ ብርን ከፒቱፒ መድረክ ላይ ማስወጣታቸው ይታወሳል። ይህ በእንዲህ እንዳለ በኢትዮጵያ ኤሌክትሪክ ኃይል ተገቢውን መመሪያ በሌለበት ሁኔታ 36 የዳታ ማኔጅመንት ድርጅቶች ጋር በህገ ወጥ የኃይል ሽያጭ ውል የፈጸሙ 4 ከፍተኛ አመራሮች ላይ እርምጃ መወሰዱም ተመላክቷል። በሌላ በኩል በህገ ወጥ የገንዘብ ዝውውር በኋላና በጥቁር ገበያ ተሳታፊ ሆኑ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ እንደተደረጉም ነው የታወቀው። በተጨማሪም በተደራጀ መንገድ ከንግድ ባንክ ደንበኞች አካውንት ላይ በማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር መዋላቸውን የባንኩ የሂሳብ እገዳ ተደርጎባቸዋልም ነው የተባለው። ከዚህ ባለፈው ከቤቲንግና ከፊንቴክ ቢዝነስ ጋር በተገናኘ የደንበኞችን መረጃ በመደበቅ መንግስት ግብርን ያጭበረበሩ፣ ገቢዎችን የሰወሩና ህገወጥ የገንዘብ ዝውውርን በፈጸሙ 38 የቤቲንግ ድርጅቶች ላይ እርምጃ ተወስዷልም ነው የተባለው። ባለቤቶቹም በቁጥጥር ስር መዋልና የእነዚህን ህገወጥ ተቋማት የባንክ ሂሳብ መታገዱን መንግስት አስታውቋል። በመዲናዋ ሆቴሎችን ጨምሮ የምሽት መዝናኛዎች የድምጽ ብክለት መጨመሩ ተገለጸ። ይህን ተከትሎ የአዲስ አበባ አካባቢ ጥበቃ ባለስልጣን ለቁጥጥር የሚያመች የድምጽ ብክለት መመሪያ እያዘጋጀ መሆኑን ገልጿል። የአካባቢ ጥበቃ ባለስልጣን በበጀት ዓመቱ 12376 ተቋማት ላይ የክትትልና ቁጥጥር ስራ ማከናወኑንም አስታውቋል። በአዲስ አበባ ሆቴሎች፣ ግሮሰሪዎች፣ የምሽት ጭፈራ ቤቶች በስፋት መኖራቸውን ተከትሎ ህብረተሰቡ መረበሽና ቅሬታ እያቀረበ መሆኑም ተገልጿል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ዋና አማካሪ አቶ አዱኛ ወንድሙ በመዲናዋ የሆቴሎችና የምሽት መዝናኛ ተቋማት መስፋፋታቸውን ተከትሎ ከፍተኛ የድምጽ ብክለት መኖሩንም ተናግረዋል። በአገልግሎት ዘርፉ ባሉ ተቋማት ላይ ክትትል ብቻ ሳይሆን እርምጃ እየተወሰደ ነው ያሉት ባለስልጣናቱ ሆቴሎችና ግሮሰሪዎችን ጨምሮ 3116 በሚሆኑት ላይ የጽሁፍ ማስጠንቀቂያ መሰጠቱንም ባለስልጣኑ ገልጿል። አቶ አዱኛ ከተሰጡት የጽሁፍ ማስጠንቀቂያዎች ተሰጥቷቸው ያላስተካከሉ ተቋማት ላይ የማሸግ እርምጃ ተወስዷልም ብለዋል። በዚህም አገልግሎት ሰጪ ተቋማት ላይ 28ቱ ላይ የማሸግ እርምጃ እየተወሰደ እንደሆነም ተገልጿል። የድምጽ ብክለት ላይ ችግር እንዳለ የሚናገሩት የአዲስ አበባ አካባቢ ጥበቃ ባለስልጣን ዋና አማካሪ አቶ አዱኛ የአገልግሎት ሰጪ ተቋማት እንዲሁም የአምራች ኢንዱስትሪ የገንዘብ ቅጣት እንዲጣልባቸውም ይደረጋልም ብለዋል። የድምጽ ብክለት መመሪያ በማዘጋጀት ለፍትህ ሚኒስቴር መላኩን አማካሪ የገለጹ ሲሆን አሁን ላይ ያለው ብክለት ጥብቅ ቁጥጥር ለማድረግ ያግዛል ተብሎ እንደሚታመንም አስታውቀዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። በዲሞክራቲክ ኮንጎ በኢቦላ የመያዝ ስጋት የሆስፒታሎችን የጤና አገልግሎት አጠቃቀም እንዲቀንስ ማድረጉ ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ ሰሜን ምዕራባዊ ክፍል በሚገኘው ኢቶራ ግዛት አንዳንድ ነዋሪዎች በኢቦላ የመያዝ ስጋት ምክንያት እንደ ልጅ መውለድና ክትባት ያሉ አስፈላጊ የጤና አገልግሎቶችን ለማግኘት ወደ ሆስፒታል ከመሄድ እየተቆጠቡ መሆናቸው ተገልጿል። ወደ ሌሎች ቦታዎች ከተላኩ ታካሚዎች መካከል አንዳንዶቹ ሕይወታቸውን አጥተዋል። ይህም ደግሞ በማህበረሰቡ ውስጥ ፍርሃትን የፈጠረ ሲሆን በሆስፒታሎች ሕክምና እንዳይፈልጉ ያደረገ መሆኑን የአካባቢው የጤና ባለሙያዎች ገልጸዋል። ዩኒሴፍ እንደገለጸው ከአካባቢው ባለስልጣን የተገኘ መረጃ እንደሚያሳየው በቡኒዮ በሞምባጋና በኒዜ እንዲሁም ደግሞ በራማ በሚገኙ የበሽታ ወረርሽኞች በከፍተኛ ሁኔታ በተከሰተባቸው ዋና ዋና አካባቢዎች ከሚያዝያ እስከ ሰኔ ባሉ ጊዜ ውስጥም የአገልግሎት አጠቃቀሙ በ42 በመቶ ቀንሷል። የዓለም ጤና ድርጅት ባወጣው መረጃ መሰረት ወረርሽኙ በግንቦት ወር አጋማሽ ከተከሰተባቸው ጊዜ አንስቶ በዲሞክራቲክ ሪፐብሊክ ኮንጎ 1751 ሞትን ጨምሮ 3874 የተረጋገጡ በበሽታ የተጠቁ ሰዎች መመዝገባቸውም ተገልጿል። በዚህ ሳምንት መጀመሪያ ላይ ወደ ሀገሪቱ የተጓዙት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖ ገብረኢየሱስ ወረርሽኝ የምላሽ አሰጣጥ አቅማችንን ከምናሳድግበት ፍጥነት በበለጠ ፍጥነት እየተስፋፋ ነው ሲሉም ተናግረዋል። በምስራቂቱ ዲሞክራቲክ ሪፐብሊክ ኮንጎ ጉዳት የደረሰባቸው 5 ግዛቶች የመንግስት ምላሽ አሰጣጥ በእጅጉ ደካማ ሲሆን የጤና እንክብካቤ መሰረተ ልማት በስፋት የለም ሲሉ አፍሪካ ኒውስ ዘግቧል። በመጨረሻም የሰሜን ኮሪያ የባላስቲክ ሚሳኤል ቡድን ወደ ዩክሬን ጦርነት ግንባር ሊሰማራ ነው ተባለ። የዩክሬን ወታደራዊ መረጃ ባወጣው መግለጫ መሰረት የሰሜን ኮሪያ የሮኬት ጦር አባላት በምዕራብ ሩሲያ በኩል ወደ ጦርነት ለመቀላቀል የመጨረሻ ዝግጅቱን አጠናቋልም ብለዋል። ይህም ሰራዊቱ ወደ ምዕራብ ሩሲያ ቮሮኔስ ክልል በመጓዝ ከሩሲያ 112ኛ ሚሳኤል ብርጌድ ጋር ተቀናይቶ የሚሰራ ይሆናል ተብሏል። የተመደበው ቡድን 6 የሮኬት ማስወንጨፊያዎችና እስከ 120 የሚደርሱ ኬኤን 23 እና ኬኤን 24 የተባሉ የአጭር ርቀት ባላስቲክ ሚሳኤሎች መታጠቁ ተገልጿል። አስቀድሞ ወደ ሩሲያ የገባው 90 የሚጠጉ የሰሜን ኮሪያ ወታደራዊ ባለሙያዎች የመጀመሪያዎቹ 40 ሚሳኤሎችን ተረክበዋልም ነው የተባለው። ዩክሬን እንደ ፔትሮየት ያሉ ከፍተኛ የአየር መከላከያ ሚሳኤሎች እጥረት በገጠማት በዚህ ወቅትም የኪየቭ መከላከያ መስመር የበለጠ የሚፈታተን ይሆናል ተብሎ ይጠበቃል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።